ትምህርታችን በይፋ ከመጀመራችን በፊት የነገሩ ሁሉ መጀመሪያ እስካሁን ዋጋ የከፈሉ ሰማዕት ወንድሞቻችንን በህሊና ጸሎት ማስታወስ ነውና እሱነን ለማድረግ በለቱ የተገኘው ኮማንዶ ዮሴፍ መርሃ ግብሩን ይሄን የህሊና ጸሎት መርሃ ግብሩን በይፋ ያስጀምርልናል። ወደ ወንድማችን ነው የምንሄደው። እሺ ሁሉም ሰው አንገቱን ታች ለአንድ ደቂቃ ህሊና ጸሎት እሺ በቃ ላይ እስካሁን አብዮቱ ከተጀመረ እስካሁን አለት ድረስ በርካታ የኃይል ግንባታ ስራችን በብዙ ጊዜ የተደረገ ነው። በልዩ ሁኔታ የዛሬው ቢያንስ በ3 እና በ4 ነገሮች ልዩ አድርጎት ነው ዛሬ ለመገናኘት የበቃ ነው። የመጀመሪያው ያላችሁበት ምድር እንደ ማህበረሰብ ምናልባትም እዚህ ምድር ስትሏቸው ሰማይ ስትሏቸው ምድር አሊያም ስጋዊ ስትሏቸው መንፈሳዊ ስትሏቸው ስጋዊ የሆኑ ባለብዙ ጸጋዎች ምድር ጸጋው የበዛላቸው ምድር ነው ይሄ አንድ። በሌላ መልኩ ሀገር ስትሰራ ሐሳብ ሀገር ስትፈተን ህይወት ያዋጡ ምናልባትም ሀገር በተወረረች ጊዜ 84,000 ጦር አሰልፈው ያንን ወራሪ ጠላት ዋጋ ያስከፈሉና ወደ መጣበት የመለሱ የጀግኖች የነ አርበኛ በላይ ዘለቀ ቀዬ ነው። በሱ ነው የተቀኛችሁ። ሁለተኛው መለያችሁ ነው። ሶስተኛው ከልዩ እስካሁን ከተፈተኑ ወንድሞቻችን ሰልጣኞቻችን ተመራቂዎቻችን እናንተ በልዩ ሁኔታ በብዙ ሁኔታ ፈትኗችኋል። ሁኔታ የፈተናችሁ ወንድሞቻችን ናቸው። ምናልባትም 12 ቀን ጥሬ ባቄላ እየበላ በዚህ ሁኔታ ለምርቃን የበቃ አንዳች ኃይል የለም። እሱ ብቻ አይደለም። ይሄው እኛ እንኳን መጠን እናንተን ከታች አድርገን እኛ ከጠላት አጠገብ መድፍ እየወረደባችሁ ነው። በላያችሁ ላይ ሁኔታ እየፈተናችሁ ነው። ዙ እየወረደባችሁ ነው። ሞርተር እየወረደባችሁ ነው። ያልወረደ ነገር የለም። ይሄው እኛ ከመጣን በዚህ 3 ቀን እንኳን ሁኔታ በጥልቀት ፈትኖ ለዚህ ያበቃችሁ ወንድሞቻችን ናችሁ እናንተ። ይሄ ልዩ ያደርጓችኋል። እሱ ብቻ አይደለም። እስካሁን የሰራነው ሰራዊት እስካሁን የገነባነው ጦር ምናልባትም በአካባቢ የተወሰነ አድማሳዊ ያልሆነ ኃይል ነው የነበረው። እናንተ ስብስቡ አፋብን ተመስርቶ ውቅራችሁም ጭምር ድርጅታዊ አማራዊ ውቅር ነው። ይሄው ከጎንደር አለ። እሱ ብቻ አይደለም። እኔና ወንድም ያርበኛ ማርሸት እንዳገኘነው ከጅማ ጭምር የመጡ ወንድሞቻችን አሉ። ስለዚህ የወደፊቱ ያን ምን ፈልገውን አማራን ነው ዛሬ እዚህ ሀብለን የጀመርነው። በአጥር ያልተከለለ ያን አድማሳዊ አማራ የሚወክል ሆናችሁ ነው የተመረቃችሁት። በልዩ ሁኔታ ነው ይሄ። እስካሁን ከሸዋ ከጎንደር ከወሎ ከጎጃም የተሰባሰበ ስብጥር አልነበረም። የመጀመሪያዎቹ ናችሁ እናንተ። እንኳን ደስ አላችሁ። እሱ ሆኖ በዚህ ዕለት ለዚህ ስለመጣችሁ ዛሬ የምርቃን መርሃ ግብራችሁ በይፋ በዚህ መልኩ ቅድም የጸሎት መርሃ ግብር በማድረግ
መርሃ ግብራችሁ በይፋ ተከፍቷል። ቅድም እንደተባላችሁት አንዳች ምዕራፍ ተሸጋግረን ነው ካለፉት 3 ዓመታት ዛሬ የተገናኘ ነው። አንዳች ምዕራፍ በአዲናዊ አጥር ነበር። በምን የተከለለ? በወንዝ የተከለለ በተራራ የተተገነ አንዳች አጥር ነበር። ይሄው ዛሬ ያ አጥር ያ ህሌናዊ አጥር ተሰብሮ ነው። ይሄው ከሸዋ ከዛ ሀገር ካጸናው ከሰራው አረበኛ ባዩ፣ ከወሎ ዋርካው ምሬ ወዳጆ፣ ከጎጃም አረበኛ አስረስ ማረ ዳምጤና ሌሎች እናንተ ደግሞ ዛሬ ለዚህ ክብር የበቃችሁት ቅድም እንደተነገረው ከጅማ ከወለጋ ከተለያየ ቦታ ከዚህ ከጎጃም ከወሎና ከሸዋ ብቻ አይደለም ተገናኝታችሁ በዚህ ቅድም በተገለጸው ልዩ ክብር ልዩ ለዚህ ለምድሩ ግርማና ሞገስ ባለው ቀጠና ላይ ለምርቃን የበቃ ነው። ለዚህ ሁሉ ክብር ስለበቃችሁ አንድ ለራሳችሁ ሞራል። ሶማ ብቻውን ተራራ አይደለም። ልክ መቅደላ ሲባል አንዳች የሆነ ተራራ ብቻ አይደለም። ሶማ ልዩ ቦታ የሚሰጠው አንዳች የሆነ ተራራ ዛፍና ምናምን የተሰባሰበበት ተራራ ያኔ በሽፍቶች የበቀለ ምን የቆሰለ ዋርካ ብቻ አይደለም። መሪዎች በላይ ዘለቀ በወቅቱ ሲመራ በጣም ጥቂት 33 ዓመት ነው የነበረው። 33 ዓመት ሆኖ ያንን 84000 ሰራዊት እንዲመራ ያስቻለው ወደ ራስ በቅነት እንዲበቃ ያስቻለው የምርምር ማዕከል ጭምር ነው ሶማ። ሶማ አንዳች ጥይት የሚተኮስበት ጠላት ድል የሚነሳበት ብቻ አይደለም። የሰው ልጅ ወደ ራስ በቅነት የሚሸጋገርበት አንዳች ልዩ ቦታ ነው። እናንተም ላለፉት 6 ወራት ቀጥ ብላችሁ በሲፈተራ መካከል፣ በድሮን መካከል፣ በጀት መካከል፣ በመድፍ መካከል፣ በዙና ሞርተር መካከል 6 ወር ሙሉ ስትሰለጥኑና አሁን ለበቃችሁበት አሁን ለደረሳችሁበት አካላዊና አእምሯዊ ብቃት ስትበቁ እዚሁ ቦታ ላይ ነውና ይሄን እየሆናችሁ ነው። ለሱ ተዘጋጁ። በቅዠት ዓለም ውስጥ ሆነው ጠፍቷል፣ ዋሻ ነው ያለው፣ ገዳም ተደብቆ ነው ያለው ያሉት ፋኖ እነሆ ዛሬ ይሄው ከ3ቱም እዞች ከምኒልክ እዝ፣ ከቴዎድሮስ እዝ፣ ካሳምነው እዝ ልጆቹን አሰባስቦ መሪዎቹን እንዲሁ ካፋብን 3 የድርጅት አመራሮችና የ3ቱም እዝ አመራሮች የ64ኛ ክፍለ ጦር አመራሮች እንዲህ አሰባስቦ ያ ለአባቶቻችን ለናሳምነው ጽጌ የራቀው ያ የእናንተ አፈሙዝ እንዴት ተሰባሰበው? አትንኳቸው፣ አንድ ስትነኩ ሺህ ነው የሚጥሉት የሚባለው ያ ኃይል ለአባቶቻችን ርቆ የነበረው ዛሬ ለነዋርካው ምሬ ወዳጆ ለናረበኛ አስረስ ማረ ዳምጤ ቀርቦ እንዲሁን ተሰባስበን በአደባባይ በይፋ ይህን ሁሉ ኃይል እያስመረቅን እንገኛለን። እንኳን ደስ አላችሁ። አንተስ ማነህና ራሱን የሚጥል ምን ሰው ታገኛለህ? ለምን ምክትል ወታደር ያዛዥ አርበኛ ምሬ ወዳጆ ሰላም እንደ ጀበና አፈና መራሽ ተኳሹ እኛ ስናውቀው ዝናር በቅፍን ማን ደባለቀው በላይ ተረፍ ፋኖ የወደቀ አጎዛ መስሎ የሚተኩሰው የወደቀ አጎዛ መስሎ የሚተኩሰው አባ ኮስትር በኔ አይሰው ያ በላይ ዘለቀ አይሰው አባ ኮስትር በኔ አንተ በላይ ዘለቀ አረ እንደምን አርገ ተኩሳልፎ አረ እንደምን አርገ አለ መሃል ሊሆን አለቅናለ ጣሊያን በሬዲዮን ያ በላይ ዘለቀን ሞተ የሚለው ማን ነው?
አባ ኮስትር ብሌን ሞተ የሚለው ማን ነው? ኤስ የምቀኛ የጠላት ወይ ነው? ዛሬም ተጎርጓዱ እንደታጠቀ ነው። ፋኖ ፋኖ አረ ፋኖ ፋኖ ለምንድነው ከቶ ለምንድነው ፈሪማቶን ሆኖ ይቆረጥ ይመስል ቅጠል ያለቀው አንተ ልለው ሁሉም አንቺም ልለው አስቸገረኛ አስጨነቀኛ ሰው ነገር እንደቁና የሚያመላልሰው አውቃለሁ መራብ መጠማት አውቃለሁ መራብ አይሰናም እንጂ እንደመተካት ቻዬ እንዳሆን ደሃኖ ተሰብሳል ያንዱን መሰለጃው ያንዱን ቀኑ ደርሷል። የድርጅታችን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እዚህ ይገኛል። እሱም እንዲሁ የዕለቱን መልእክት ያስተላልፍልናል። ወደሱ ነው የምንሄደው። በየደረጃው ያላችሁ የተከበራችሁ የአፋብን ከፍተኛ አመራሮች፣ የዛሬ የምረቃ ፕሮግራም ልዩ የክብር እንግዶች፣ የተከበራችሁ የሚኒልክ እዝ የስልጠና መምሪያ ኃላፊዎች፣ ደከመን ሰለቸን ሳትሉ ግዳጃችሁን በብቃት ለተወጣችሁ አሰልጣኞች፣ ፀሐይና ብርዱ ረሃብና ጥሙ ዳገት ቁልቁለቱ ሳይሰለቻችሁና ሳትንበረከኩ በቁርጠኝነት ስልጠናችሁን ላጠናቀቃችሁ ለዚህ ክብርም ለበቃችሁ የዛሬ ተመራቂ የኮማንዶ አባላት፣ በዙሪያ ጥበቃ ድርጅታዊ ተልኳችሁን ስትወጡ ለከረማችሁ የሰራዊት አባላትና አመራሮች፣ ይህንን ሰራዊት በመመገብና ምግብ በማብሰል ምግብ በማዘጋጀት ጉልህ ሚና የነበራችሁ እህቶች፣ ወንድሞች ራበን ጠማን በረደን ደከመን ሰለቸን ሳትሉ የከፈላችሁትን ዋጋ ታሪክ ላፍታም የሚዘነጋው አይደለምና በላባችሁና በደማችሁ ደማቅ ታሪክን ለመጻፍ አማራዊ ግዴታችሁንም ለመወጣትና ለዚህች የተባረከች ቀን ስላበቃችሁ እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ። ጊዜውን የዋጀና ወቅቱን የተረዳ የሰለጠነ ትውልድ ማፍራት፣ የበቃና የነቃ ትውልድ መቅረጽ፣ ህዝባዊ ሰራዊት የመገንባት ህልማችንን እውን ለማድረግ ላበረከታችሁት አስተዋጽኦ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ታላቅ ምስጋና ያቀርባል። ከዚህ በመቀጠል
ይህን ስልጠና ተጀምሮ እስኪጠናቀቅና ለዚህ ደረጃ እንዲደርስ በሐሳብ፣ በሎጂስቲክ፣ በፋይናንስ ስታግዙን፣ ስትለፉ፣ ስትደክሙ ለቆያችሁ በሀገር ውስጥና ከሀገር ውጭ ያላችሁ ወገኖቻችን እነሆ ልፋታችሁ ፍሬ አፍርቶ ለዚህ ቀን ስለደረሰ የሞት ፍርድ በተፈረደበት የአማራ ሕዝብ ስም እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እንወዳለን። እንደሚታወቀው አማራነት እና ፋኖነት የሀገር ወዳድነት፣ የእምቢተኝነት፣ ያልደፈር ባይነት፣ የአቃፊነት፣ የሀገር ሰሪነት፣ የጀግንነትና የአሸናፊነት ግብርን የተላበሰ የዚህ ትውልድ የወል ስማችን መገለጫችንና መጠሪያችንም ጭምር ነው። ያለምንም ጥርጥር በተለያየ ጎራ የተሰለፈው የአማራ ሕዝብ ደረቱ ተከፍቶ ቢታይ ፋኖ የሚል ማህተብ በልቡ ላይ ይኖረዋል። የጊዜ ጉዳይ እንጂ አማራነትና ፋኖነት ይለመልማል። ሕዝብም በአንድ ጎዳና በአንድ መንገድ ለአንድ ዓላማ ይሰለፋል። ተወደደም ተጠላም፣ አረረም መረረም የሕዝባችን ታሪክና ህልውና በፋኖነትና በአማራነት ወርቃማ ታሪክ ይጻፍለታል፣ ይደምቃል። ስለዚህ አማራ ነኝ የሚል ሁሉ ትልቁም ትንሹም፣ ሊቁም ደቂቁም፣ ምሁሩም አርሶ አደሩም እንደ ሕዝብ የገጠመንን የዘር መጥፋት አደጋ ለመከላከልና ለመመከት ለአንድ ዓላማ በአንድ ቤት መሰባሰብና መምከር ይኖርብናልና የአማራ ፋኖ አንድ አማራዊ ድርጅት ሰርቶልናል። ስለዚህ በተለያየ መዋቅር ውስጥ ያላችሁ ለአገዛዙ የእድሜ ማራዘሚያ የሆናችሁ ወንድሞችና እህቶች ኑ አንድ ላይ እንሰለፍ፣ ሕዝባችንንም እናተርፍ ይለናል ድርጅታችን አፋብን። ፀሐይ በምስራቅ ወጣ በምዕራብ እንደምትጠልቅ እርግጠኛ ሆነን በድፍረት እንደምንናገረው ሁሉ አማራነትና ፋኖነት ያለምንም ጥርጥር ያሸንፋል። ሀገረ መንግስቱን ተቆጣጥሮ ስር ነቀል የሥርዓት ለውጥ በማድረግ በምትኩ ሁሉንም አካታች ስርዓት ያሰፍናል። እንደሚታወቀው የአማራ ሕዝብ እዚህ ጦርነት ውስጥ የገባው የጦርነት ፍላጎት ኖሮት ሳይሆን ጠላቶቻችን ባስቀመጡት የሐሰት ትርክት የአማራ ሕዝብ ዋጋ በከፈለባት በደሙና ባጥንቱ በሰራት ሀገራችን ላይ ውለታው ተግዶ በምስጋና ፋንታ በግልጽና ስልታዊ በሆነ መንገድ መጨፍጨፉ፣ ርስት አልባ መጤ መደረጉ፣ ማህበራዊ ረፍት ማጣቱ ብቻ አስገድዶት የገባበት ጦርነት ነው። ሆኖም አማራ በገዳዮቹ ፊት በዝምታ የሚያልፍበት የግፍ ዘመን ያበቃ ዘንድ አሁን በደመቀ የአባቶቹ የተጋድሎና የአሸናፊነት መንፈስ በፋኖነት ተነስቷል። ሆኖም ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ፖለቲካዊ ችግሮች ፖለቲካዊ መፍትሄ ያላቸው ብሎ በጽኑ ቢያምንም የዛሬና የትናንት ጠላቶቻችን የሰላም በሮችን ሁሉ በመዘጋጋት የገባንበት ራስን የመከላከል ጦርነት እንደሆነ ዓለም የሚያውቀውና የሚረዳው ሀቅ ነው። አማራ ጦርነት ሰባኪ ሕዝብ ሳይሆን ፍጹም ሰላማዊና ልማታዊ ሕዝብ ነው። ለዚህም ማሳያችን በትንሹ ከዛሬ 500 ዓመት ጀምሮ ያለውን ታሪካችንን ብንመለከት አማራ ማንንም ወሮና አፈናቅሎ አያውቅም። የማንንም መብትም ተጋፍቶ አያውቅም። መብቱንም በሰላማዊ መንገድ ሲጠይቅ የቆየ ሕዝብ ሆኖ ሳለ የሰላምና የዲሞክራሲ ትርጉም ያልገባቸው በሐሰት ትርክት የሰከሩ ሰካራም ፖለቲከኞች፣ የበታችነት ስሜት ያደረባቸው የታሪክ ምርኮኞች፣ ተረኞች፣ ፍጹም አምባገነኖች የሰላም ጥያቄያችንን ወደ ጎን በመተው መሳቂያና መሳለቂያ መዘባበቻ ካደረጉንም ሰንበትበት ብለዋል። ሰላም መብትና ሀገር በልምምጥ በልመና በማልቀስ በመልፈስፈስ የማይገኝባት ዓለም ላይ እንደምንኖር ይህ ትውልድ ለአፍታም ቢሆን መዘንጋት የለበትም። ዓላማችን ግልጽ ነው። እየጠፋ ያለ የሕዝብ ልጆች ነን። ዓላማችን ሕዝባችንን ከመጥፋት አደጋ መከላከል፣ ሕዝባችንን ማስከበር፣ መብቱን ማስከበር፣ ህልውናውን ማረጋገጥ፣ ከሌሎች ወንድም ሕዝቦች ጋር በሰላምና በፍቅር እንዲኖር ማስቻል ብቻ ነው። ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ተረኝነትን፣ ሽብርተኝነትን፣ መንግስታዊ ሃይማኖትና ሃይማኖታዊ መንግስትን፣ ተገንጣይነትን፣ የሐሰት ትርክትን በጽኑ ይቃወማል። ስለሆነም ጠላቶቻችን እንደሚሉት የአማራ ሕዝብ አማራ በሙሉ ጨቋኝ፣ ጦር ሰባኪ፣ ሀገር አልባና ርስት አልባ ሳይሆን ስርዓተ መንግስት ያዋለደ የስልጣኔ መነሻ የሆነ ሀገር ጠባቂ፣ ጀግና እንዲሁም ኩሩ ሰውን አክባሪ ሰላማዊና ፍርድ አዋቂ ሕዝብ ነው። ስለዚህ እናንተ የዛሬ ልዩ የኮማንዶ ተመራቂ የሰራዊት አባላት ሞት በተፈረደበት በአማራ ሕዝብና በትግሉ በተሰዉ የትግል ጓዶቻችን ስም
ይህን የተከበረና የተቀደሰ ዓላማችንን ከግብ ታደርሱ ዘንድ ታላቅ ታሪካዊ አደራ ተጥሎባችኋል። ለዛም ከዛሬ ጀምሮ ህዝባችሁን ህልውናውን ለማስጠበቅ መብቱን ለማስከበር በምትሰማሩበት የግዳጅ ቀጠና ሁሉ ፍጹም ቁርጠኛና ታማኝ የህዝብ አገልጋይ ባሪያ መሆናችሁን በልባችሁ ልታትሙት የግድ ይላል። አመሰግናለሁ። ሳትነው ጣሊያን ወተወት ሳትነው አይነ ጥሩ ተኮሽ ሳትነው አያሌ ዋባት ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቀኘው ነው የሚባለው ሳትነው የመኮንን ፈረስ ሳትነው አራራ ሳትነው አራራ ሳትነው ዘርግታ ሰማን የሰጠል ቸበለው ለቆሰለው ጀግና አንኳ ስታደል ቸበለው እንዲህ ተሰርቶ ነው ያድዋው ድል ቸበለው ወረ ቸበለው ሳትነው አራራው ሳትነው አራራው ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው ሳትነው ግባና ቀደስ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወት ሳትነው አይነ ጥሩት ሳትነው አያሌ ዋባት ሳትነው አላቅ የመቀሌ ድረስ ሳትነው ቀኘው ሳትነው የመኮንን ሳትነው አርበኛ ዋርካው ምሬ ወዳጆ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ፣ አርበኛ ባዩ አለባቸው የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ፣ ውድ የቴዎድሮስ እዝ ከፍተኛ አመራሮች፣ የምኒልክ እዝ ከፍተኛ አመራሮች እንዲሁም የአሳምነው እዝ ከፍተኛ አመራሮች እንኳን ለዚህ ልዩ ቀን በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ውድ ተመራቂዎች በርካታ ውጣ ውረድ አልፋችሁ በብዙ ፈተና ውስጥ ተሻግራችሁ ለዚህ ልዩ ቀን በመድረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ይህንን ፕሮግራም ሆስት በማድረግ በማዘጋጀት ብዙ ፈተናዎችን በመሻገር
ይሄ የደመቀ የምረቃ ፕሮግራም ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ በፋኖ የትግል ታሪክ ከሶስቱ ቀጠናዎቻችን የተውጣጣ በሺህ የሚቆጠር ኃይል በዚህ ሁኔታ ያለምንም ችግር ለምረቃ እንዲበቃ ልዩ ኮማንዶ እንዲሰለጥን ከፍተኛ መስዋዕትነት የከፈላችሁ የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር አመራሮች በድርጅቱ ስም ታላቅ አክብሮት ያለን መሆኑን መግለጽ እፈልጋለሁ። ይሄ ፋኖ ተጋድሎ ወይም የጦርነት በይፋ ከተጀመረ ጊዜ ወዲህም ሆነ ከዛ በፊት በርካታ ፋኖ አሰልጥነናል፣ በርካታ ኮማንዶዎችንም አስመርቀናል። የናንተ በእጅጉ የተለየ የሚሆነው ከቁጥራችሁ ባሻገር ከመላው ኢትዮጵያ፣ ከደቡብ ኢትዮጵያ፣ ከኦሮሚያ እንዲሁም ከሌላው ኢትዮጵያ ክፍል ጭምር የተውጣጣ ኃይል ለመጀመሪያ ጊዜ ሰልጥኖ የተመረቀበት በመሆኑ እንዲሁም የተመረቃችሁበትና ስልጠና የወሰዳችሁበት ቦታ በታሪክ ፊት ልዩ ግርማና ሞገስ ያለው እንደሚታወቀው ጦርነት አሸናፊዎች የሚፈልጉትን ውልና ስምምነት በተሸናፊዎች ላይ እንዲፈጸም ለማድረግ የሚያዘጋጁት መድረክ ነው። ያ እንዳይሆን በተለይ ኢትዮጵያ በቅኝ ግዛት ወራሪዎች የፖለቲካ ፎርሙላ እንዳትመራ ለማድረግ ከፍተኛ ርብርብና ተጋድሎ ያደረጉት አርበኞች አባቶቻችን ትልቅ ተጋድሎ ያደረጉበት ቀጠና ስር ለምጨን ወይም ቁስለኛው ዋርካ ስር በመመረቃችሁ ይህንን የታሪክ ሽታ የታሪክ ድባብ እያያችሁ በመሰልጠናችሁ በጣም እድለኞች ናችሁ። ከዛ ባሻገር በብዙ ጣውረድ ውስጥ በተለይ ከምኒልክ ዕዝና ከአሳምነው ዕዝ የተንቀሳቀሳችሁ ሰልጣኞች በብዙ ፈተና በብዙ ጣውረድ ህይወትን በሚያሳጣ ውጣውረድ መካከል ተንቀሳቀሳችሁ እዚህ ደርሳችሁ ብዙ መስዋዕትነትንም ተሻግራችሁ ራብ ጥሙ ሳይበግራችሁ ቅድም መድረክ መሪው አርበኛ እሸቱ እንደተናገረው ሞርተር ዙ ሌላም አገዛዙ ያለው መሳሪያ ሁሉ የድሮን ስምሪት ሁሉ ሳይበግራችሁ ሳይበግረን ለዚህ ታላቅ ቀን በመድረሳችን በድጋሚ እንኳን ደስ አላችሁ እንኳን ደስ አላን ማለት ፈልጋለሁ። የፋኖ ትግል ብዙ ደረጃዎችን አልፎ ነው እዚህ ደረጃ የደረሰው። በትጥቅ ትግል ታሪክ ውስጥ የዘርፉ ሊትሬቸር ባለሙያዎች እንደሚሉት የመጀመሪያው ደረጃ ሰርቫይቫል ነው። የመጀመሪያው ደረጃ አንድ ሸማቂ የመንግስትን ኃይል ወይ የጠላቱን ኃይል መቋቋም የሚችልበት አውድ መፍጠር ነው የመጀመሪያው። እሱም በሚገባ ሁኔታ አሳክተን ሁለተኛውን ደረጃም የመቋቋም የመመከት የመደራጀት ስቴልሜት የማድረግ አቅማችንንም ጭምር ገንብተን ሶስተኛውና የመጨረሻው ምዕራፍ ላይ እንገኛለን። ይሄውም ስትራቴጂክ ኦፌንስ ወይም ስትራቴጂክ ማጥቃት የምናደርግበትና ጦርነቱን የምናጠናቅቅበት ሂደት ነው። ያ በአጭር ጊዜ እንደሚሳካ አንዱ መተማመኛ ዛሬ ያየነው ትርኢት፣ ዛሬ ያየነው ወኔ፣ ዛሬ ያየነው ካታ በዚህ ስቃይ ውስጥ በዚህ አስቸጋሪ ሁኔታ ውስጥም ሆነን ህዝባችንን ነፃ ለማውጣት የምናሳየውና ያሳየነው ቁርጠኝነት ነው። በተለይ የአማራ ፋኖ ብሔራዊ ንቅናቄ በተመሰረተ ማግስት ከፍተኛ አመራሮች በአንድ ላይ ተሰባስበን በዚህ ደረጃ በምረቃ የተገኘንበት ይሄ ልዩ ፕሮግራም በእርግጥም ድርጅታችን ትግሉን ለመሸከም ህዝቡን ለማሻገር የአማራን ህዝብ የመከራ ቀንበር ለመስበር በሙሉ ዝግጅትና ቁመና ላይ መሆኑን በተግባር ያረጋገጥንበት ቀን በመሆኑ ከፍተኛ ኩራት ይሰማኛል። የአማራ ፋኖ ብሔራዊ ንቅናቄ ከዚህ የገዘፉ ከዚህ የላቁ በተለመደው የኮማንዶ የጠመንጃ ስልጠና ብቻ ሳይሆን ቴክኖሎጂን ጭምር የሚጠቀምና የሚታጠቅ ሰራዊት ለመገንባት ከፍተኛ አመራሩ በከፍተኛ ጥረት ላይ ነው የሚገኘው። ከፍተኛ ርብርብ እያደረግን ነው የምንገኘው። የተዋጋ ነው የአብይ አህመድን ሰራዊት ብቻ አይደለም፣ የተዋጋ ነው የዓለምን የውጊያ ቴክኖሎጂ ጭምር ነው። ዛሬ አብይ አህመድ በዓለም ላይ ያሉ ሁሉም የድሮን ቴክኖሎጂዎች በዓለም ላይ ድሮን የሚያመርቱ ሀገሮች ያመረቷቸውን ሁሉንም ድሮኖች ታጥቋል። እነኚህን ሁሉንም ድሮኖች መታጠቅ ብቻ ሳይሆን ከጥገና ቴክኒሻል ባለሙያዎች እስከ ተኳሾች ድረስ በውጭ ኃይሎች አሰማርቶ በየቀጠናው ህዝባችንን፣ ንጹሃንን፣ ሴቶችን፣ ታዳጊዎችን፣ አረጋውያንን እየጨፈጨፈ ነው።
የሃይማኖት ተቋማትን ትምህርት ቤቶችን እና ሌሎችን የህዝብ መገልገያ ተቋማትን ጭምር ያለ ምህረት እየጨፈጨፈ ነው። የምንዋጋው እየተዋጋን ያለነው ተቋቁመን ያለነው የምናሸንፈውም ይሄንን ኃይል ነው። ስለዚህ የዓለምን ቴክኖሎጂ ጭምር ተቋቁመን ነው ይሄን ትግል ለዚህ ያበቃ ነው። ለዛ ነው በዛ ደረጃ ማደግ በዛ ደረጃ መደራጀት ያስፈልጋል። ለዚህ ያበቃን ዓላማችን የጠራ ዓላማ፣ የጸና ሰራዊት፣ የጸና አመራር፣ በቅንነት በአንድነት በወንድማማችነት በፍቅር የሚመራራ ድርጅት የሚመራራ የፋኖ ሰራዊት ስላለ ነው። እናንተ ተመራቂዎች ይሄንን ባህል ይሄንን ልምምድ ይሄንን የሥነ ምግባር ሁኔታ የበለጠ ከፍ አድርጋችሁት አሳድጋችሁት ትግሉን ማሸነፍ እንድትችሉ ከፍተኛ አደራ ይጣልባችኋል። ከፍተኛ አደራም ተጥሎባችኋል። ይሄንን የድሮን ቴክኖሎጂ መቋቋም የቻልነው ይሄንሉ የጠላት ታንክ፣ ድሮን፣ መድፍ ተቋቁመን እዚህ መድረስ የቻልነው አሁን እንዳነሳሁት በጽናታችን በዲሲፕሊናችን ብቻ ሳይሆን በርካታ ጓዶችንም ጭምር ገብረንበት ነው። ብዙ ወንድሞቻችን በየቦታው ወድቀዋል። ወድቀው ግን አልቀሩም። የአማራን አንገት ቀና በማድረግ ላይ ይገኛሉ። ምናልባትም ለአብይ አህመድ ስፖንሰሮች ዩናይትድ አረብ ኤሚሬትም ሆነ ሌሎች ሀገራት ታዳጊ ኢምፔሪያሊስቶች እኛ አማራጭ ኃይል መሆናችንን እስከምናሳያቸው ድረስ እስከምናረጋግጥላቸው ድረስ ለአሸባሪው አገዛዝ ድጋፍ ማድረጋቸውን ሊቀጥሉ ይችላሉ። በተለይ የጂኦፖለቲክሳችን ካልኩለስ ነው የሚሉት የቀይ ባህርና አካባቢው ቀጠናዊ ሁኔታ የኛን ትግል በመወሰን ረገድ ቁልፍ ሚና ስለሚኖረው ያንን የሚመጥን ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ስራዎችን መስራት እንዳለብን ዛሬ ሳይሆን ትላንት ከትናንት ወዲያ ከዓመት በፊት መስመር አስምረን ተልመን ያዘጋጀነው ጉዳይ ነው። አገዛዙ ሙሉ በሙሉ በሚባል ደረጃ የድሮንና የሚዲያ ጥገኛ እንዲሆን ማድረግ ችለናል። ትልቁ አቅሙ ሚዲያ ነው። ትልቁ አቅሙ ቴክኖሎጂ ነው። በየቀኑ እንደምታዩት እያንዳንዱን አመራር በሚዲያ በሐሰት ፕሮፓጋንዳ እጅ ሲያሰጥ ሲማርክ ሲያባርር ነው የሚለው። እውነታው ግን እንደሚታየው የተገላቢጦች ነው። አብይ አህመድ ከመሃል አዲስ አበባ አማራን እያፈናቀለ ለአማራ ርስት፣ ለአማራ ግዛት፣ ለአማራ ማንነት ይጨነቃል ብሎ የሚያስብ አንድም የፖለቲካ ድንቁርና የተጫነው፣ ሁለትም ለአገዛዙ ለአሸባሪው አገዛዝ ስልታዊ ድጋፍ የሚያደርግ ካልሆነ በስተቀር ሌላ ሰው ይሄንን ሊያስብ አይችልም። የአማራው ብቻ ሳይሆን የመላው ኢትዮጵያዊ ጠላት ነው። በታሪክ በተሰሚነት ቀጠናው ላይ ባላት ሚና ትልቅ የነበረችን ሀገር ሆሳሳ እንድትሆን ያደረገው የአብይ አህመድ ፖለቲካና ዲፕሎማሲ መሆኑ ዓለም ጭምር እየመሰከረ ባለበት ሁኔታ የፋኖ ኃይል ከሌላው ኢትዮጵያዊ ጋር ጭምር በመተባበር የተሻለ አማራጭ የተሻለ ኃይል ሆኖ መገኘት አስፈላጊ ጉዳይ እንደሆነ ይታመንበታል። ለዛ ራሳችንን ማዘጋጀት አለብን። በተለይ ከፍተኛ አመራሩ ለሚሰራቸው ትላልቅ ስራዎች በቂ ጊዜ ያገኝ ዘንድ ምቹ ሁኔታ ያገኝ ዘንድ በመካከለኛ አመራር ደረጃ ያላችሁ ዛሬ የተመረቃችሁ እጩ የፋኖ ተመራቂ ኮማንዶ አባላት ያሉትን ችግሮች በመቋቋም በመጽናት ችግሮችን አብዞርብ በማድረግ በመዋጥ እርስ በርስ በመተራረም ከፍተኛ እገዛ እንድታደርጉ ይጠበቃል። ሌላው በዚህ የተፋፋመ ጦርነት ውስጥ ነን። በዚህ የአማራን ሕዝብ ከልቂት ለመታደግ በመናደርገው የህልውና ጦርነት ውስጥ ነን። ዛሬም ቀላል የማይባሉ ኢሊቶች ተቋማት ስለ ምርጫ በምርጫ ሀገር ስለማስቀጠል መንግስት ስለማስቀጠል ማሰባቸው በእጅጉ የሚደንቅ ጉዳይ ነው። በጉዳዩ ላይ ግልጽ አቋምና ማብራሪያ ይያዛል። በዚህ አጋጣሚ ግን በተለይ የኮሌጅ የአንደኛ ደረጃ የሁለተኛ ደረጃ የዩኒቨርሲቲ መምህራን ይህ አገዛዝ እንደ ህዝብ አማራን ለማጥፋት ጦርነት ያወጀ ጦርነት ማወጁ ብቻ ሳይሆን ይህንን ጦርነት ደግሞ ከጦርነት ህግ ውጭ ያለ ምሕረት እያንዳንዱን ዜጋችንን የታጠቀውንም ያልታጠቀውንም የጦርነቱ ተሳታፊ የሆነውንም ያልሆነውም ለመጨፍጨፍ አገር እያፈረሰ ከመሃል ከተሞች ጭምር
ህዝብ እያፈናቀለ ያለን አገዛዝ ህጋዊ ገዳይ ለማድረግ ህጋዊ አምባገነን ለማድረግ የምታደርጉትን ማንኛውም አይነት ትብብር እንድታቆሙ በዚህ አጋጣሚ ማሳሰብ ፈልጋለሁ። አይሁዳውያን ሂትለርን ለምርጫ አቅርበው እንደማይመርጡት ሁሉ ከዚህ በኋላ የአማራም ህዝብ ሆነ ኢትዮጵያውያን አብይ አህመድ የሚባልን አረመኔ ጨፍጫፊ መሪ አምባገነን መሪ ለማድረግ ህጋዊ ገዳይ ለማድረግ የምናነሳው የምርጫ ካርድ አይኖርም። የምናነሳው መሳሪያ ብቻ ነው የሚኖረው። ይሄ መታወቅ አለበት። ሁሉም የመዋቅራችን አካል መላው ህዝባችን፣ የትግሉ ደጋፊዎች፣ ሁሉም የሚመለከታቸው ኢትዮጵያውያን ያለን ምርጫ አንድ ብቻ ነው። የአብይ አህመድን አገዛዝ ተባብረን ታግለን አስወግደን በምትኩ ሁሉም የኢትዮጵያ የፖለቲካ ኃይሎች የሚስማሙበት ስርዓተ መንግስት መመስረት ብቻ ነው። ከዚህ ባለፈ በድጋሚ አንድ ጊዜ ሁለት ጊዜ እንደተሰራው ስህተት አሁንም በድጋሚ በአገዛዙ የማጭበርበር የማታለል ስልት ተጠቅመን ወይም በሆዳችን ወድቀን ይሄንን አገዛዝ በምርጫም ሆነ በሌላ መንገድ ለማስቀጠል ጥረት የሚያደርግ አካል ቢኖር ፈጽሞ ምረት አይኖርም። በዚህ ረገድ በተለይ የሃይማኖት አባቶች፣ አንዳንድ ተሰሚነት ያላቸው ግለሰቦች፣ ሲቪክ ማህበራት፣ ድርጅቶች ደጋግማችሁ እንድታስቡበት አደራ ማለት ፈልጋለሁ። በመጨረሻም ይህ ስልጠና የተሳካ እንዲሆን ባልተሟላ ሎጂስቲክስ፣ ባልተሟላ ሁኔታ ውስጥ ሁናችሁ፣ ባልተሟላ ጥበቃ ውስጥ ሁናችሁ ከቴዎድሮስዝ፣ ከምኒልክዝ፣ ከአሳምነውዝ ተውጣጣችሁ ይሄንን የደመቀ ፕሮግራም እንዲሳካ ያደረጋችሁ አሰልጥናችሁ ታጋዮችን ያፈራችሁ አርበኞች፣ አሰልጣኞች በእጅጉ ማመስገን ፈልጋለሁ። አመሰግናለሁ። አለል አይሰማኝም። አንተ የተመራቂ ድምጽ አይደለም። አለል በሞራል ጀረሲስ ወራ እስ በሞራል አንድ ሁለት ሶስት አጨብጭቡላቸው። እዝና የአሳምነው የኮማንዶ ተመራቂዎች በጋራ የካታ ትርኢት እያሳዩ ይገኛሉ ማለት ነው። ያምራል። ሞት ያለ ሞራል አጨብጭቡላቸው፣ ያንሳቸዋል። አቶ ሞት ያለ ሞራል ያንሳል፣ ያምራል። አቶ ሞት ያለ ሞራል ያንሳል፣ ያምራል። ሞት ያለ ሞራል ያምራል። ሞት ያለ ሞራል
ሞት ያለ ሞራል ሞት ያለ ሞራል ያምራል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ተመራቂዎች እንዲሁም አስመራቂዎች፣ ከፍተኛ አመራሮች እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት አርበኛ አስረስ ማረ ባሉበት የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመቻ መምሪያ አውራሪ ባዩ አለባቸው በተገኙበት እንዲሁም የአማራ ፋኖ አጠቃላይ ከሶስቱ መዝ ቴዎድሮስ ዕዝ፣ አሳምነው ዕዝ እንዲሁም ሚኒልክ ዕዝ በተገኙበት በዛሬዋ ቀን ይችን ምርቃን ላደላችሁ ፈጣሪ የህዝባችሁን እንባ ለማበስ ረጅም ጊዜ ስትወጡ ስትወርዱ ከርማችሁ እንዲሁም አሰልጣኞቻችሁ ይሄን መከራ ተቋቁመው ከዚህ ያደረሷችሁ በእውነት እጅግ እያመሰገን እንኳን ደስ አላችሁ እንኳን ደስ አለን እንላለን። እንደሚታወቀው ጠላቶቻችን ጠፍተዋን ደቀዋን ሙተዋን እያሉ ሲመጻደቁበት በነበረው እነሱ በተንጣለለ ሜዳ እያሰለጠኑ አማራን ሲጨፈጭፉበት በነበረበት ጊዜ ላይ የመጀመሪያው የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ማግስት እናንተም በዚህ ደረጃ ላይ ይሄ የመጀመሪያዎቹ ተመራቂ መሆናችሁ ትልቅ ኩራት፣ ታላቅ ደስታ ሊገባችሁ ይቻላል ማለት ነው። የህዝብህን እንባ እንድታብስ ሰምታን ካሁን በፊት ቤተክርስቲያን ቢገባ ቤተክርስቲያኑ ይመታን፣ መስጊድ ቢገባ መስጊድ ይመታን፣ የገባበት ቦታ ቢገባ ይመታን ይል ነበር። በቅርብ እንደሰማችሁት ከቅዳሴ ቆይተው በጦም አፋቸው ከዚህ ከናንተ ፊት ለፊት ላይ ያለውን ከ30 በላይ በሞትም በቁስለኛም ሲደርሱ የረገፉትን አባቶቻችንን የእምነት ተቋም ላይ የደረሰውን አይታችኋል። ታዲያ ፋኖ ወራሪ ከሆነ ዘራፊ ከሆነ ወይም ቀላል ከሆነ ይሄን ሁሉ መወርወር ምን አስፈለገው? ገብቶ በከላሽ አንተ ከላሽ ነው ያስከው፣ ከፍ ቢል ድሽቃ ነው ያስከው፣ በድሽቃ መትቶ መደምሰስ ይችል ነበር ልብ ካለው። የአማራን ህዝብ ማጥፋት ነውና ባህሪው ያን እያጠፋ ነው ያለው። በቅርብ የሃይማኖት አባት ጎንደር የተገደሉትን አይታችኋል። ምን ይል ነበረ? አንዳንድ ተጽዕኖ ፈጣሪ ሰዎችን ትላልቆቹን ሰዎች እየፈለገ እየገደለ ወደ አማራ ህዝብ እርስ በርስ ማላከክ፣ የፈለገውን ነገር እያደረገ ወደ ፋኖ ማላከክ፣ በራስ ሜዳ የሚጫወትብህን ጠላት አንተ ከዛሬ ጀምሮ ይችን ቀን ከተመረክባት ጊዜ ጀምሮ በእናትህ ደጃፍ እየተዋጋህ ጊዜን መግደል ሳይሆን አገርን አቋርጠህ ሄደህ ጠላትህ ከሚነሳበት ለመታገል እናንተ ቁርጠኛ ሆናችሁ እንድትነሱ ስንል መልእክታችንን እናስተላልፋለን ማለት ነው። ከዚህ በኋላ በየደጃፍ ውጊያ፣
በየሰፈር ውጊያ አስፈላጊ አይደለም። ከሰፈርተኝነት ወጥተን የተሻለ ውጊያ ህዝባችንን ነፃ የሚያወጣ የተሻለ ውጊያ አድርገን ትልቅ ለውጥ የምናመጣበትን ጊዜ የሚጠበቀው ከናንተ ነው። እናንተ እድለኞች ናችሁ። አብዛኛው አማራ በስሜት ወጥቶ እንደናንተ ባላችሁበት ደረጃ አሁን የደረሰ ነው። እናንተ ሰልጥናችሁ በሚገባ ሆናችሁ የተሻለ ዕውቀት ይዛችሁ የወጣችሁ ናችሁ። ይሄ ሲሆን ምንድነው ከሞት አልባሌ ቁስል የተለያየ ነገር ራስህን ተከላክለህ ራስህን አውቀህ እንድትታገል ይቻላችሁ ዘንድ የተሰጣችሁ ስልጠና ነው። ይሄን የተሰጣችሁን ስልጠና በአግባብ ግዳጃችሁን ለመወጣት በቁርጠኝነት ተዘጋጅታችሁ ይህን ቀይ ቦኔት ስትለብሱ ደመላሾች እንደሆናችሁ አውቃችሁ ወገናችሁ አጥንቶ የተከሰከሰውን ደሙ የፈሰሰውን በየደጃፋችሁ እህት የምትደፈረውን ያንን ልትከላከል የተሻለ ለውጥ ልታመጣ ነው እንጂ ይህን ጊዜ ማባከን አይጠበቅብንም ነበር። ስለዚህ ከዛሬ ጀምራችሁ የተሰጣችሁን ግዳጅ በብቃት ለመወጣት አደራችሁን እንድትቀበሉ ስል ጥሬን አስተላልፋለሁ። ከዚህ ቀጥዬ በዚህ ትግል ስታግዙና የኖራችሁ ስትወጡ ስትደግሙ በዚህ በኑሮ ውድነት በከበደበት ወቅት ምንም ሳትሰስቱ በውስጥ አዋቂ እያገዛችሁን የኖራችሁ እኛም ድምጣችንን አጥፍተን ሰርተን ከዚህ በመድረሳችን የእናንተ ምስጋና በያላችሁበት ይድረሳችሁ ላለሁኝ። ከዚህ ውጭ ይህን በረሃና ብርድ ውሃጥም መከራ የድሮን የመድፍ ሁሉን ነገር ተቋቁማችሁ ያሰለጠናችሁ አሰልጣኞች በእውነቱ ከዚህ በላይ ነገ ይጠበቅባችኋል። ላቅ ያለ ምስጋና አለኝ። አመሰግናለሁ። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ አንደኛ ኮር 64ኛ ክፍለ ጦር የካታ ትርኢት ያቀርባሉ ማለት ነው። ሁላችንም በሞራል እንቀበላቸው። እሺ ሞቅ ያለ ሞራል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የኮማንዶ ተመራቂዎች የካታ ትርኢት ሾው ሞቅ ያለ ሞራል አሁንም ሞቅ ያለ ሞራል ያንሳቸዋል፣ ያምራል። ሞቅ ያለ ሞራል
ሞቅ ያለ አማራው ሞቅ አሳዘን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ዳግማዊ ማሰልጠኛ ቴዎድሮስ ማሰልጠኛ ማዕከል አቀረቀረ እሺ መመራ ሸብ አድርግላቸው። እስቲ እዚህ ላይ የአሳምነው ዕዝ አሰልጣኞችና የምስራቅ አማራ ቀጠና ምኒልክ ዕዝ አሰልጣኞች እንዲሁም የቴዎድሮስ ዕዝ የኮማንዶ አሰልጣኞች በማዕከል ደረጃ የሻምበል ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል የኮማንዶ አሰልጣኞችና የቴዎድሮስ ዕዝ የ4ኛ ክፍለ ጦር የዳግማዊ ማሰልጠኛ ማዕከል ኮማንዶ አሰልጣኞች በጋራ የሚያሳዩት የመሳሪያ ካታትሪክ ይሆናል ማለት ነው። በአማራ ፋኖ ብሔራዊ ንቅናቄ የሶስት ዕዞች የአሳምነው ዕዝ የኮማንዶ አሰልጣኞችና የምስራቅ አማራ ቀጠና ምኒልክ ዕዝ የሻምበል ዳንኤል አለሙ ማሰልጠኛ ማዕከል የኮማንዶ አሰልጣኞች እንዲሁም የቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ዳግማዊ በላይ ዘለቀ ማሰልጠኛ ማዕከል ኮማንዶ አሰልጣኞች በጋራ የሚያደርጉት የኮማንዶ ትርኢት ማለት ነው። ሞቅ ያለ ሞራል ለአሰልጣኞቻችን። ይህ አሰልጣኝ በመሰረቱ የኮማንዶ የአየር ወለድና የልዩ ኃይል ኮማንዶ ኃይል ስብስብ ነው።
ሞራል 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 moral 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 አንተ ከፊት አትሁን ከረዳ ከረዳ ኖረዝ ወረዚ ወረዛው ነው አለው ከወደ ኋላ ከኋላ 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 በላሽ አገር አገር ጌት ምን ሰላም አለ 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 አብይ እያለ ምን ሰላም አለ ምን ሰላም አለ አብይ እያለ አንገዛም ለአብይ ሁሉም ግባ አንገዛም ለአብይ አንድናዶ ሁሉም ግባ ምን ሰላም አለ ምን ሰላም አለ አብይ እያለ ምን ሰላም አለ ምን ሰላም አለ አብይ እያለ ምን ሰላም አለ ምን ሰላም አለ አብይ እያለ ሃይ ሃይ ዶጌው ምራለ ሃይ ሃይ ዶጌው ምራለ ሃይ ሃይ ዶጌው ምራለ ሃይ ሃይ